ሰላም ውድና የተከበራችሁ የአራድዬ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሁሉ አማን ነው? ሁሉ ሰላም ነው ወይ? አማን ነው ወይ? አማን ብለናችሁ ቸርገው አሜን እያልን እንቀጥልበታለን። እንግዲህ እንደተለመደው በሰዓታችን ከናንተ ጋር አሪፍ ነገር ለማውራት ከተፍ ብለናል ማለት ነው። ከቻሳ ብለናል። ዛሬ እንግዲህ ምን ተይዟል? ምንም ያልተያዘ ነገር አለ እሱ ጠይቀኝ። ግን ከዛ በፊት ግን always እንደምንለው ሰብስክራይብ እንዳይረሳ። እሺ ወንድዬ፣ እጅ ከምን እጅ ያው ከወዴ ላይ እስቲ ለቤተሰቦቻችን ዛሬ ደግሞ ጥሩ አይነት ደግሞ ዲስከሽን እንድናደርግ ምን አይነት ሀሳብ ተዘጋጅቷል የሚለውን ሾፍ እናድርግ። ያው እኛ እንግዲህ እናንተን ያወያያል፣ ለሌሎች ትምህርት ይሰጣል ያልናቸውን የተለያዩ ነገሮችን ገልጠን ኮሜንትን አብጠርጥረን አይተን ዛሬ እንድንወያይበት ይዘነው የመጣነው ሀሳብ ከተለያያት ፍቅረኛ ጋር መገናኘት ጥሩ ነው አይደለም? ዋው በጣም ወሳኝ ሹ የነሳው መልካም ምርጥ ሀሳብ ነው። ዛሬ እንግዲህ ጋይስ ይሄ በጣም ከብዙ ሰዎች መነጋገሪያ የሆነ ለመፍታት ከብዷቸው ግራ የሚጋቡበት በጣም ውስብስብ ያለና ሰዎች ደግሞ የተለያየ ሀሳብ የሚሰጡበትና አንዳንድ ጊዜ ደግሞ ትክክለኛው አካሄድ የትኛው ነው ተብሎ በደንብ ስላልታየ በጣም ውዝግብ የሚፈጥር ሀሳብ ነው። እኔ በበኩሌ ማለት ነው ያው ምንም ችግር የለውም ባይ ነኝ። አዎ ከኤክስ ጋር መገናኘት ምንም ችግር የለውም። አተለያይተሃል፣ ስለዚህ እህትና ወንድም ሆነ መቀጠል ትችላለህ። እኔ ደግሞ በፍጹም መገናኘት የለብህም ነው። ለምን ተገናኘህ ማለት ቀጥታ ተምዘግዝገ ወደ ገደለው ነው የምትገባው ነው አይደል? ተለያየ ማለት የፍቅር ግንኙነቱ ቆመ ማለት ነው እንጂ የአባቷ ገዳይ የአባቱ ገዳይ አይደለች። አይደለም፣ እርግጥ አይደለም። ግን ምንድነው አሁን ይሄንን ሰፋ አድርጎ ለማየት እንግዲህ በቃ ልቀደደው ነው። ተዘጋጁ ልሄድበት ነው እንግዲህ ተዘጋጁ ጋይስ። ይኸውልህ መመሰል አይደል የሚሉ የሰፈር ሰዎች ጣቃው ነው የሚሉ ይቀደደዋለሁ። አንተም አለ ደግሞ የሐረርጌ ባቡር የምትባለው መቆሚያ የሌለው ቀደዳ ይሄ ወደ ቀደዳው ይቆረጣል። ኧረ አይቆረጥም። ብላሴን እየበላኝ ነው። እንሂድበት። ስለዚህ ምንድነው ጋይስ እንግዲህ እኔ በፍጹም መገናኘት አለባቸው ብዬ አላስብም። ለምንድን ነው በቃ የሆነ ሰው በአንድ ሪሌሽንሺፕ ላይ ወይም ግንኙነት ላይ ከነበረ ያ ግንኙነት አበቃ ሲባል በእርግጥ ያለፈውን ጊዜ እንዳወራ ነው መሆን ያለበት። በፒስፉሊ ቁጭ ብለው ተነጋግረው በቃ እኔና አንተ እኔና አንቺ አብረን መዝለቃችን ጉዳያችን አልቋል፣ ፍቅራችን አልቋል ማለት መለየት አለባቸው ብዬ አላስብም። ግን የመጨረሻ ደረጃ ለምሳሌ አንዳንድ ሰዎች እኔ አሁን ፐርሰናሊ ራሱ የማውቃቸው ሰዎች ተለያዩ ማለት ስለከበደኝ እንጂ ቢለያዩ የሚሻሉ ሰዎች አሉ። ለምን ብትለኝ ከረሳችን ወጥቼ ወደ ሌላ እንዳልሄድ እኮ አይደለም ያው ጣቃው ምንድነው በዚሁ አይተነው ብናልፍ ብዬ ማስበው ግድ የለም። እዚህ አፌ ጋር ያለው እና ምንድነው ለምሳሌ እየተደባደቡ የሚኖሩ ሰዎች ታውቃለህ? አታውቅም? እኔ በጣም ብዙ የማውቃቸው ሰዎች አሉ። ደብድቧት ምናምን ከላይ እንደ ሬስሊንግ ጠጥብ አድርጓት ከዛ በኋላ በቃ እነዚህ ሰዎች ተለያዩ በቃ አበቃ ጉዳዩ ሲባል አብረው እሷ ደግሞ ምን ልትል ሁሉ ትችላለች እንዴ በቃ ተረጋጉ በቃ ምናምን ብላ አረጋግታቸውን በቃ ምንድነው የሚሻለው በእናንተ በቃ እኔ እከሷለሁ ፍቺ ነው የምፈልገው ፍርድ ቤት ወስጄ ገትረዋለሁ ንብረቴን ያካፍለኝ ልጆቹን ያዝ ምናምን የሚል ቀደዳ ተቀድልን። ከዛ በኋላ በማግስቱ አብረው ነው ሲሉ ታገኛችሁ። ቤተሰቦቻችን አሁን ወደዚህ ትመለሳለህ። ወሬ ያለ ያስጠፋ እኮ ልመጣ ነው ታጥፌ ከችላለሁ እና ምንድነው ሲባሉ ከዛ በኋላ
በቃ አልተለያዩም ሰዎቹ አብረው ናቸው። ይሄ ደግሞ የሆነው ለ20 ዓመት ምናምን ሊሆን ይችላል። እሱም ይደበድባታል፣ እሷም ትደበድባለች። እንደዚህ አይነት ትዳር ወንድ አንድ ቀን በስህተት አይኗን ይላታል ወይ ደግሞ የሆነ መጥፎ ቦታ ይመታትና የዘላለም ጸጸት ማትረፍ ይሆናል። ከሆነ ተነጋግሮ በቃ እንደዚህ አይነት ነገር ውስጥ ላለመግባት ተነጋግሮ ፈቶ መኖር፣ ካልሆነ ግን እየተደባደቡ መኖሩ ትክክል ነው ብዬ አላስብም። እኔ መለየት አለባቸው ብዬ ነው የማስበው። ያንተን ሐሳብ በላ ምላስ አይደለም ሄድክ። በቃ አሁን ይሄ ወደፊት ታውቃለህ አሪፍ መወያያ አመጣልኝ። በትዳር ግንኙነት ወይም በፍቅር ግንኙነት ውስጥ ዱላ አስፈላጊ ነው አይደለም በሚለው ርዕስ እንወያያለን። ሌላ ጊዜ ይዘነው እንመጣለን። እሺ ልታጠፍ አሁን ወደኔና አሁን ምንድነው አሁን በቃ ቆይኔ ላውራ እንዴ ሺህ ዓመት አላውራው። አሁን እኔ የምለው የፍቅር ግንኙነት ከተለያያት ኤክስ ጋር መገናኘት ኖርማል ነው ብለው ለምንድን ነው እዛ ጋር ያቆመው? የፍቅር ግንኙነታቸው ነው። በቃ የተለያየው በፍቅር ግንኙነት ነው እንጂ በሌላ ነገር አልተለያየ። እነዚህ ሰዎች ብዙ ደግ ነገር፣ ክፉ ነገር፣ ሐዘን፣ ደስታ አሳልፈዋል። ኢቭን እኮ የጋራ ጓደኞችም ሊኖራቸው ይችላል። ስለዚህ መገናኘቱ ኖርማል ነው። ፍቅር ቀርቷል፣ እህትና ወንድምነት ይቀጥላል። አሁን አንድ ነገር ማወቅ ያለብን ነገር ማለት ነው አንተ እህትና ወንድም ሆነ መኖር አትችልም። በነገራችን ላይ በእነንትና ብቻ አይተናል። በገነት በዩቲዩበሯ እና በባሏ መካከል ያለው ነገር አይተናል። ተለያይተው ወንድምና እህት ነበሩ አይደል? ግን እኛ ደስ ብሎኛል። እኔም አንተም ማለት መቼም ያንተንም ዘረበ እያወራሁ ነው። እንደው አፍህን በማር ሊያዝና በትዳር የሚለውን ደግሞ ቀጣይ እናየዋለን። እሺ በፍቅረኝነት አሁን በፍቅረኛ ነው ጥሩ ሐሳብ። ያኛውን ሐሳብ ግን በኋላ ላይ እዚሁ ላይ ከትዳር ካገባህ በኋላ ከበፊት ፍቅረኛ ጋር መገናኘት የሚለውን እንይዘዋለን። ቀጥል። ስለዚህ ይኸውልህ ምን መሰለህ አንድ ነገር አለ። ሁለቱ ሰዎች የነበራቸው የፍቅር ግንኙነትና የነበራቸው ህይወት ወንድምና እህት እንዲሆኑ አይፈቅድላቸውም። ስለዚህ ምንም ጥያቄ የለውም። ያንተ ስህተት ነው፣ እኔ ነኝ ትክክል። እሱም ደግሞ ምንድነው አብረው መሆን አይችሉም። እነዚህ ሰዎች ለአንዴና ለመጨረሻ ጊዜ መለያየት ነው ያለባቸው። መደዋወልም የለባቸውም፣ ምንም ማድረግ የለባቸውም ባይነኝ። በእርግጥ ልጅ ካለ በመሃል አይ ፍቅረኛ አውቀ ልጅ ካለ ፍቅረኛ ብለናል። እሺ አይ በፍቅረኛነትም ቢሆን ሰዎች አሉ ብዬ ፍቅረኛው ነው ያውልም እንዴ? አይ አጠቃላይ ይሄንን አናበረታታም። አጠቃላይ ከትዳር ጋር ብናየው አይሻልም? ስለዚህ ፍቅረኛ መደዋወልም የለባቸው በፍጹም መንገድ ላይ ሲገናኙ አስፋልት ማለት ያለች አይ እንደሱ አላልኩኝም። መገናኘት ሲባል እኮ ቁጭ ብሎ ሻይ መጠጣት ነው መቼ እና መገናኘት ማለት ቢታመሙ የሆነ ሐዘን ቤታቸው መሄድ መድረስ የለበትም። ሐዘን ሞት ላይ ግን እሱ ምን ያስፈልጋል ነው ብዬ አላስብም። ስለዚህ በቃ ምንም አስፈልጋል አይደለም። የነዚህ ሰዎች ነገር አብቅቷል። ለምን አንተ አሁን እንዳልከው እህትና ወንድም መሆን ራሱ አይችሉም። ኖርማል ሰዎች መሆን አይችሉም፣ በፍጹም አይችሉም። ማለት በአጋጣሚ ለምሳሌ ለቅሶ ኖሮ የሁለቱንም የሚያገናኛቸው ለቅሶ ኖሮ ቢገናኙ ሰላም አይባባሉ እያልኩ አይደለም ያለ። ግን ምንም አይነት ግንኙነት ማለት የስልክ የሰላምታ ገለመሌ ምናምን ቢባል ነገር አስፈላጊ አይደለም። እንኳን አደረሰ ኧረ በስመ አብ ጭራሽ እንኳን አደረሰ አይድረስ እንጂ አይሆንማ። ለምሳሌ እሷም ሌላ ግንኙነት ውስጥ ካለች እሱም ሌላ ግንኙነት ውስጥ ካለ ያንን ግንኙነት መረበሽ ነው የሚሆነው እንጂ በፍጹም እነዚህ ሰዎች መገናኘት የለባቸው። ድጋሚ ፍቅር ውስጥ ይገባሉ ብለን ምንም ጥያቄ የለውም። እሱ 100% ይገባሉ። ማገዱ አይፈጁ መለኮስ ከአቆሙበት የመቀጠል ጉዳይ ነው። እዚህ ጋር ደግሞ መያዝ ያለብን ነገር ምን እንደሆነ ታውቃለህ? እንደው በጣም እያወራሁ ምራቅ ነው ወሬ በጣም ትወዳለህ። አሬ አልወድም አንተ ተፈሷል። በቃ አረብ መለስ ዛሬ በጣም እና ምንድነው መሰለህ ካቆሙበት መቀጠል። በእርግጥ ይኸውልህ ካቆሙበት መቀጠል ምናምን ሳይሆን የተለያዩበት መንገድ ደግሞ በጣም እሱ ደግሞ ማተር ያደርጋል። በተለያየ አይነት መንገድ ሊለያዩ ይችላል። አላስወራም ብትል በማር ብለህ በጣም ወጠርከኝ። አሁን ምን መሰለህ በላሁት ሱሬ ይኸውልህ አሁን ቅድም ምን ብለሃል መሰለህ ተነጋግሮ መለያየት ብለሃል። የሚለያዩበት መንገድ ሊለያይ ይችላል። አይደለም ተነጋግረው የተለያዩ እሺ እናንተ የምናወራቸው
ሰዎች ተጣልተው ነው የተለያዩት ወይስ ተነጋግረው? በሁለቱም መንገድ የሚሆን ከሆነ መገናኘት የለባቸውም። ለምን ብትለኝ አሁን ሲገናኙ በነገራችን ላይ እኮ ጥላቻ ማለት የተገለበጠ ፍቅር ነው ይባላል። ፍቅር የተገለበጠ ጥላቻ ነው ይባላል። ምን ማለት እንደሆነ ታውቃለህ? ፍቅር በጣም ስትፋቀር እንደ ጉድ ነው ማለት በቃ ካንቺ ውጭ ሰው የለም ትላለህ። ተኝተህ እሷን ነው የምታየው ስትነሳ ስትበላ፣ ምንም ምግብም ልትሆንበት ትችላለች ምናምን፣ እንደ ውሃ ልጠማህም ትችላለች ምናምን። ግን ልክ ስትጠላላም ደግሞ እንደዛው አይደለ? በቃ እንደዚህ እንደ ቦጫቄ ካልበላውሽ እጠላሻለሁ አይነት ነገር ነው። በጥላቻ ከሆነ ለይተን ብናወራው ጥሩ። በጥላቻ የተለያዩ ከሆነማ አይገናኙም። ሱሬ አሁን እዚህ ጋር በጥላቻ አንድን የሚይዘ ነገር በጥላቻ ተገናኝተው ግን ዲፕ ኢንሳይድ ጥላቻውን ኖሮ ፍቅሩም ያለባቸው ደግሞ ሰዎች አሉ። ወደ መገናኘቱን አንድልኝና አሁን በጥላቻም ይሁን ተደባድበውም ይሁን በፍቅር ተነጋግረውም ይሁን ከተለያዩ በኋላ መገናኘት የፍቅር ግንኙነቱ ነው እንጂ የቆመው እኔ ቢገናኙ ማለት ነው። እንዲሁ ይገናኙ ስል በረባ ባረባው አብሲጥዬ ጎመን ቀቅዬ እያሉ ይገናኙ አለ። የሆነ ነገር አስታውሱ በቃ መጨቃጨቃቸው አይቀርም። አሁን ነገርኩህ። አሁን ባሁን ወይ ይጨቃጨቃሉ ወይ ተፋቅረው የሆነ ነገር ያደርጋሉ። ሁለቱ አንዱ ነው ሊሆን ይኸውልህ። በአሁን ሰዓት ላይ አሁን ፍቅረኞች ማለት ነው ብዙ ጊዜ ያው በእኛ ጊዜ ያው እኛ ሼቦች ስለሆንን በእኛ ጊዜ አንተ ራስን ቻለ። እኔ ሼባ አይደለሁ። እኔ ገና ወጣት አዛውንት ፍሬ ልጅ ለጋ ነኝ። ራስን ችለው ሼባ ለጋ ነው ጠውላጋ። ኧረ ጠውላጋ ራስን ሎጋ ነኝ። እኔ ሎጋ ወጣት ሸበላ። እሺ እኔ መለሉ ቆሞ ስላላያችሁት ነው። እሺ ለማንኛውም ምን መሰለህ አሁን እዚህ ጋር ሱሬ ፍቅረኛ ሲይዝ ወይ ስትይዝ አሁን በዚህ ሰዓት ላይ ቶሎ ነው የሚያስተዋውቁት። ሴቶችም ፍቅረኛዬ ነው ትላለች። ማህበራዊ ሚዲያዎች ላይ ምናምን ይፖስታሉ። በጣም ገና ትኩስ ፍቅር ላይ ሲሆን ይፖስታሉ። ምን ይላሉ? እሱም በደዛው ኢቭን አልፎ ተርፎም ለቤተሰብም ያስተዋውቃል። ስለዚህ አሁን እኔ ፍቅረኛ ኖሮ ቤተሰቦቿን አቅ ነበር ከቤተሰቦቿ ጋር ሰላምተኛ ምናምን ከነበርኩኝ እነዛ ቤተሰብ ላይ ችግር ሲኖር ሄጄ ብጠይቅ ሄጄ እንትን ብል ነውሩ ምንድን ነው? አሁን አይገናኙ ካልክ አሁን እኔ የፍቅረኛዬን እናት ባቅ ቢታመሙ ሄጄ አልጠይቅም ማለት ነው አይደለ? በቃ እንዴ ያንተና እሷ ታሪክ እኮ አብቅቷል። አሁን እዚህ ጋር እናት አባት የሚባል ጃዝ የለም ነው። እኔ ደግሞ አባባሌ በቃ አንተ ከተለያያችሁ እዛ ጋር አንተ ሌላ ላይፍ ውስጥ ገብታል፣ እሷ ሌላ ላይፍ ውስጥ ገብታል። አሁን እንደ አዲስ እንጀምር ሁሉ ብለብት መገናኘታቸው ለምሳሌ ምን አይነት ኢፌክት ይፈጥራል መሰለህ? የድሮ ነገር እያስታወሱ መናደድ ውስጥ ነው ይገቡት እንጂ እነዚህ ሰዎች መቼም የተለያዩት ተዋደው አይደለም። የተለያዩት ተጣልተው የሆነ ነገር ተቃርኖ ስላለን የተለያዩት መናደድ ይጀምራሉ ነው። ፍቅር ድጋሚ ይጀምራሉ። ስጋት ምን ነው? እኔ ስጋት ኖሮኝ አይደለም፣ አያስፈልግም። ፍቅር ይጀምራሉ ከሚል አንግል አይደለም ማለት እነሱ ብዙ ነገሮች ስለሆኑ ስጋቶቹ ብዙ ስለሆኑ ይሄ ነው ማለት ራሱ ከባድ ነው። ለምሳሌ እሺ በዘረዘረልን ሁለቱም ሌላ ግንኙነት ውስጥ ገብተው ሊሆን ይችላል። ሁለቱም ሌላ ግንኙነት ውስጥ ገብተው ሲገናኙ አንዱ ጋር ያላለቀ ፍቅር ሊኖር ይችላል፣ አንዱ ጋር ያለቀ ፍቅር ሊኖር ይችላል ምናምን። ሁለቱም ጋር ያላለቀ ፍቅር ሊኖር ይችላል። እንዴት እየሰፋ እንደሚሄድ አስበው። በዛ ምክንያት ፍቅር ሊቀጥሉ ይችላሉ። አንድ ሲቀጥሉ እሰየው ነው አይደል? ሲቀጥሉ እሰየው። ሌላ ነገር ውስጥ ከገባት እሱ ነው የምልህ። አሁን አንድ ወዳጄ ምን አለኝ መሰለህ? ማገዶ አይፈጁም ማለት እውነቱን እንዴት ስለው ማለት ከተለያዩ እንዳንተ ነው። ከተለያዩ መለያየት ነው ያለባቸው። ካልተለያዩ ግን አለ ደግሞ ሲገናኙ አለ እንደገና መጀናጀን የለም፣ ድጋሚ ልመና የለም፣ ድጋሚ ምን የለም ማለት ወደ አክሽን ነው የሚሄዱት አለ። ኢቭን ሁላ በቃ ሲገናኙ ወዲያው ምናምን ነገር ወደ አልጋ ላይ ሊወድቁ ይችላሉ አለ። እንዴት ሊሆን ይችላል? እኔ ደግሞ ማለት ነው ይሄ ከበፊት ኤክሱ ጋር አልጋ ላይ ከወደቀ እቺ ከበፊት ኤክሷ ጋር አልጋ ላይ ከወደቀች ከሌላ ጋር መሬት ላይ የማትወድቅበት ምክንያት ነው። አሁን በተደጋጋሚ በምንወያይበት ጊዜ ወንድ የምታነሳው ነገር ይሄ
የሆነ ማለት በራሱ ሰው ጸንቶ ጽናቱን መያዝ አለበት የምትለው ነገር አለ። አዎ ግን ደግሞ እኔ ልነግርህ የምችለው ነገር ምንድነው ሰው ስሜት የሚባል ነገር አለው። ኢሞሽን ስሌትስ እዚህ ጋር አስምርልኝ። አሁን ስለ ስሌት አይደለም ስለ ስሜት ነው። ስለ ስሜት እያወራሁ ስለ ስሌት ስለ ስሌት በኋላ ታወራለህ። መቼም ያልቀጠርኩ ሀሳብ የለም። እስቲ ስንት ሰዓት እንደሚበቃ እግዚአብሔር ነው። ኧረ ተመለስ እባክህ። ስሜት የሚባል ነገር አለ። ስሜት አስረዳ አይደለም አታስረዳ። ካፌ ውስጥ ምን ስሜት አለ? ለቅሶ ላይ ስሜት ትለዋለህ። ይሄን ነገር አሁን እናቷ ሞተው ሄጄ እኔ ድንኳን ውስጥ ቁጭ ብዬ እናቷ ሞተው የመሄድ ምንድን ነው የሚያስፈልግ? እሺ ሄድኩኝ። ማን ቤት ነህና ነው አንተ? ቆይ አንዴ ስማ። ማን ተብለህ ነው የምትሄደው? አንዴ ማን ተብለህ ነው? ቆይ የምትሄደው አመት አላውራም። አንዴ ስማኝና ከዛ ትመልሳለህ። የምትሄድበት ምክንያት ምንድን ነው? ድንኳን ውስጥ ሄጄ እንዴት ነው ስሜት የሚመጣው? እሱን አይደለም። ቆይ አንተ እዚህ ጋር ሊያዝህና መጀመሪያ እዛ ቤት የሄድክበት እናትየውን ስትጠይቅ ፍቅረኛ ነበረች። ተለያየን፣ ግን እናትየው ጋር አልተለያየንም። ነባሩ ከእናትየው ጋር ምን ፈልጋል? እናትየው ታመሙ። የዛኔ ምን አገባ? በቃ ከዚች ልጅ ጋር ያለ ዝምድና ምናምን ታሪክ ይኸውልህ ተከድኖ ሞቷል። በቃ አብቅቷል። አሁን እዛ አትበልና ስሜት የምትላትን ነገር መልስ። ድንኳን ውስጥ ላይ ወሰድከኝ ካፌ ውስጥ ታርከኝ አይደለማ እኮ እዚህ ጋር እኔ ቆይ የኔን ሀሳብ ልጨርስልህ። ስሜት የሚባል ነገር አለ። ሰው የፈለገ ያክል በእርግጥ ቆራጥ ሰዎች የሉም ማለት አይደለም፣ ግን የፈለገ ያክል ቆራጥ ሰው ቢሆን ስሜት ውስጥ የመግባት ነገር ሊኖር ይችላል። ስሜት ውስጥ ልትገባ ማለት ስሜትህን እኮ ላትቆጣጠር ትችላለህ። ድንኳን ውስጥ አይደለም። እኔ ሆስፒታል አሁን አንተ እዚህ ጋር ምንም ችግር የለም እኮ ድንኳን ውስጥ ስሜትህን ባትቆጣጠር ስሜትህን ወደምታሳካበት ቦታ ይዘህ መሄድ ትችላለህ። አይደለም አንዴ አሁን እኮ አሁን እኔ ማለት ነው እንደው የሆነ እኮ እንድጋራ የምፈልጋቸው ነገሮች አሉ። ዝም ብሎ ባረባ ይገናኙም እያልኩ አይደለም። ግን እዛ ጋር የሆነ ችግር አይደለም። አሁን ለምሳሌ እኔ በሐዘን በደስታ ቢገናኙ ነው ኖርማል። እህቷ ብታገባ ቢሄድ ኖርማል ነው። እናቷ ታሞ ቢሄድ ኖርማል ነው። ቆይ እኔ ደግሞ በእሱ አልስማማም። እናትየው ለምሳሌ እነዚህ ሰዎች የአንድ ሰፈር ሰዎች ከሆኑና እናትየው ታመው ወይ ደግሞ እናትየው ታመው መሄድ የለበትም ባይነኝ እንበል። ግን ሐዘን ነገር ለምሳሌ ወይ እናት ቢሞት ወይ አባት ቢሞት የአንድ ሰፈር ሰዎች ስለሆኑ ቤተሰብ ለቤተሰብ ከተዋወቁ ቢሄዱ ኖርማል። ካለበለዚያ ግን እሷን አስታኮ መሄድ ከሆነ ያልጨረሰው የሆነ ነገር ስላለ ነው አይደል? እኔ ልንገርህ ብዙም አውቃቸው ሰዎች አሉ ከእሷ ጋር ተለያይተው ከእናቷ ጋር የሚደዋወሉ ከእህቶቿ ጋር የሚደዋወሉ። መንዘባዘብ ነው ይሄ እንዴ አይደለም። እዚህ ጋር እኮ ፍቅር እኮ እዛ ጋር ፍቅራቸው መቀጠል አልቻለም እንጂ ህይወታቸው መቆም አለበት የሚባል ነገር የለም። አሁንም እኔ ልንገርህ እሷና እሱ በቀን በቀን ይደዋወሉ፣ ይገናኙ፣ በእህትነት ይተያዩ የሚባል ሞኛ ሀሳብ ይዤ አይደለም። ግን ግድ የሚያገናኛቸው ነገር ካለ ቢገናኙ ስሜት የሚባል ነገር የትም ከመጣ አስቸጋሪ ነው። ይህን ቆርጦ በእጁ መስጠት ድንኳን እናቷን ሊቀብር ሄዶ እንደዚህ ይደረጋል። አሁን እኮ ይኸውልህ ወንዴ፣ አሁን አንተ ከራስህ እይታ ነው፣ ግን ሪያሊቲው እንደዛ ነው። እንትኑ ላይ ያለው መድረክን በለውና ዓለም ላይ ያለው መድረኩ ላይ ያለው ጉዳይ በቃ አሁን እያወራን እኮ ያለ ነው ምንድን ነው? ጋይስ ሰብስክራይብ ማድረግ አትዘንጉ፣ ላይክ አድርጉ፣ የኖቲፊኬሽን ምልክቱን መጫን አትዘንጉ። ሁሌ ቪዲዮአችን ይደርሳችኋል። የበጀ ወሬ ነው ደግሞ እየተወያየን ያለ ነውና ለእናንተም ጠቃሚ ነው። እናንተም ተስማሙ። በነገራችን ላይ ቤተሰቦቻችን እኛ ሁሌም እንደምንለው የራሳችን እይታ ነው። እዚህ ጋር ይሄ የራሳችን እስከሆነ ድረስ ካያችሁ ማለት ነው እንደው በጣም ትክክል የሆነ ነገርና በሁለት መንገድ ማናየው መንገድ ከሆነ ነው እንጂ የምንስማማው ሁሌ የየራሳችን ልዩነት ሊፈጠር ይችላልና አሁንም ሱሬን ወክላችሁ ምንም ችግር የለውም። እኔን ወክላችሁ ሐሳቤን ነው በነገራችን ላይ ሱሬን ሳይሆን እኔን ወንዴን ሳይሆን ሐሳባችንን ወክላችሁ ኮሜንት ላይ መወያየት ይችላሉ ለማለት ነው። እኛ ብቻ እዚህ ጋር አውርተን የምንጨርሰው ጉዳይ የለም። ሰብስክራይብ
እንዳይረሳ። አሁን ምንድነው መሰላችሁ እኔ እምለው እዚህ ጋር የተለያዩ ፍቅረኞችን መገናኘታቸው ችግር የለውም የሚለውን ለእናንተም ሶሉሽን ለመስጠት ማለት የኛን ሐሳብ የየግላችንን ሐሳብም ለመስጠት ኮንክሉዥንም መጨረሻ ላይ እንሰጣለን። እኔም እሰጣለሁ በግሌ ወንድም ይሰጣል። ምንድነው እዚህ ጋር ትክክለኛ አካሄድ ወይም ደግሞ ወደፊት ባለመገናኘታቸው ወይ በመገናኘታቸው ሊገጥማቸው የሚችለውን ችግርና ሊገጥማቸው የሚችለውን እክል ለማጥፋት ነው እየተወያየን ያለነው አይደል? ይሄ የሚሆን ከሆነ እነዚህ ሰዎች መገናኘታቸው ችግር ይፈጥርባቸዋል። የኔ ክሊርሊ የማስቀምጥላችሁ ወይ በምን ምክንያት ነው ችግር የሚፈጥርባቸው? እነዚህ ሰዎች በአንድም በሌላም ስለተጋጩ የተለያዩት። በቃ አለቀ። ማለት የተጋጩት በቤተሰብ ሊሆን ይችላል፣ የሆነ ሌላ ሪዝን ሊኖራቸው ይችላል፣ አልጋ ላይ ሳይስማሙ ሊሆን ይችላል፣ በቺቲንግ ሊሆን ይችላል፣ በብዙ ነገር ሊለያዩ ይችላል። ምክንያቱ አያገባንም፣ ግን ግጭት ስላለ ነው በቃ የተለያዩት። አበቃ። ስለዚህ እነዚህ ሰዎች ግጭት ስላለ በቃ መግባባት ስላቃታቸው አብረው መሄድ ስላልቻሉ ከተለያዩ ድጋሚ የሚያገናኛቸው ነገር ምንም ነገር መሆን የለበትም። በእርግጥ እዚህ ጋር አንድ ልል የምችለው ነገር ምንድነው ይሄንን ግጭታቸውን ፈተው አብረው ሊሆኑ የሚችሉበት ሚንስ ካላቸው ይገናኙ። ግን ዝም ብሎ ይሄ አሁን አንዳንድ ጊዜ እኔ ብዙ ጊዜ አንዳንዴ ማለት ቆይ በጣም ገደልከኝ። የተለያዩ ነው በቃ አሁን ውይይታችን የተለያዩ ላይገናኙ የተለያዩ ይሄ ከሆነ ይሄን ያዘልኝ በቃ በፍጹም መገናኘት የለባቸው። ለምን? ምንም አስፈላጊ አይደለም። ወንድ ያልገባው ነገር ስላለ ነው እንጂ ምንም አስፈላጊ አይደለም። በቃ እነዚህ ሰዎች ታሪክ አብቅቷል። እኔ ለምሳሌ በራሴ እኔ አሁን አግብቼ እየኖርኩ እሱ አላገባም። በነገራችን ሰብስክራይብ አድርጉ። ማን ያልኩት እኔ ኮሜንት ላይ እና ምንድነው አሁን እኔ አግብቻለሁ አይደል? ባለቤቴ 3-0 እየመራኝ ባለቤቴም ቢሆን እኔም ቢሆን የምንይዘው አቋም ምንድነው ከሌላ ሰው ጋር ምንም አይነት ካለፉት ኤክሶቻችን ጋር ምንም አይነት ግንኙነት የለም፣ አያስፈልግም። ለምን ወደ ራሴ ያመጣሁበት ወደ ትዳሯ መጣ። ምናልባት እዛ ላይ ልንቀራረብ እንችላለን። አሁን ግን በፍቅረኛ ላይ ማለት በሚለው እሺ ልጨርስ ሐሳቤን ላጠቃለና መገናኘት የለባቸውም። ምክንያቱም ክሊርሊ ማስቀምጥላችሁ ሐሳቤን ክሊርሊ ለማስቀመጥ ምንድነው እነዚህ ሰዎች መገናኘት የለባቸውም። በቃ አስፈላጊ አይደለም። በቃ ተጋጭተው ተለያይተዋል፣ ላንመለስ ለአንዴና ለመጨረሻ ጊዜ የኛ ታሪክ አብቅቷል ብለው ተለያይተዋል። ከተለያዩ በቃ አበቃ ነው እዛ መገናኘት የለባቸውም። መገናኘት የሌለባቸው ዝም ብዬ በደፍኑ አይደለም እያወራሁ ያለው፣ አስፈላጊ አይደለም። በቃ ቢገናኙ የሚፈጠረው ነገር ወይ አብሮ ሌላ የለመዱትን ጉዳይ አስታውሰው ወደ ለመዱት ጉዳይ ውስጥ ነው የሚገቡት፣ ወይ ደግሞ ማለት ሌላ ፍቅረኛዋ ሌላ ሪሌሽንሺፕ ውስጥ ገብተው ከዛ ደግሞ ሪሌሽንሺፕ እንደ አዲስ ጀምረው ይሄ ገባ ወጣ የሚሏል። ለምሳሌ ፍቅረኛ ይዘዋል፣ ግን ከኤክሶቻቸው ጋር ገባ ወጣ እያሉ ዝም ብለው ለምሳሌ መተኛት ሲያምራቸው እየሄዱ እየተኙ የሚመጡ ግን ከነዚህ ጋር የሚገናኙ አሉ። ይሄ ደግሞ ምንም በቃ መጨመዳለን ትርጉም አልባ የዛኛውንም ህይወት ማበላሸት ነው፣ የዚህኛውንም ህይወት ማበላሸት። ስለዚህ ከተዘጋ በትክክለኛ መንገድ እናስበው ከተባለ ተለያይተዋል፣ በቃ መገናኘት የለባቸው። ይሄ ሲባል እሺ አንተ ተቀጥሽ በጣም ላስከፈ መድረክ ችግር የለውም። አሁን እኔ ማለት ነው ትንሽ እንኳን ወደ አንተ እንዳልመጣ ምን መሰለህ፣ አሁን አንተ በምንም አይነት መንገድ መገናኘት የለባቸው የሚለውን ነገር ነው። እዚህ ጋር ግን ልትይዘኝ የሚገባው ነገር በምንም አይነት መገናኘት የለባቸውም ማለት ለምሳሌ ለቅሶ ቤት እሱም በሌላ ሰው በኩል እሷም በሌላ ሰው በኩል መጥተው መገናኘት፣ ይሄ መገናኘት አይደለም። እሷ ቤተሰቦች ጋር ችግር አያስፈልግም። ምንም ከዚህ ሰውዬ ታሪክ እና እሷ አብቅቷል። ስለዚህ
ችግር ተፈጥሯል ብዬ እምሄደው ምክንያት ካለኝ ነው እንጂ ምክንያት ከሌለ ምንም የመሄድ አስፈላጊነት የለውም ባይኔ። ስለዚህ መገናኘት የለባቸውም። በዚህም ቢባል ወንዴ እንዳለው ይገናኙ የሚለው ነገር ትክክል አይደለም። አይገናኙ መምለው ነው። ለምን ችግር መፍጠር መዘዝ ይዞ መምጣት ነው እንጂ ሌላ ምንም የሚፈጥሩት ነገር ስለማይኖር አለመገናኘታቸው ተመራጭ ነው። በቃ የእሱም የራሷን ህይወት ማነው እሱም የራሱን ህይወት እሷም የራሷን ህይወት ስሙር ባይደኝ። እኔ በነገራችን ላይ 50-50 ማለት መገናኘት ባለባቸው ጉዳይ በሐዘን በደስታ እኮ ባለባቸው ጉዳይ አሁን እነሱ በፍቅር ግንኙነት አይደለም ይገናኙ። ቀደም ለመናገር እንደሞከርኩት ከአንዴ ብዙ ጊዜ መደጋገም እንዳይሆን እንጂ በሐዘን በደስታ አሁን እናቷ ቢታመሙ የሚያውቃቸው ከሆነ የማያውቃቸው ከሆነ ለምን ይሁንሽ አንድ ነገር የሚያውቃቸው ከሆነ አስተዋውቀው ከነበረ የሚያውቃቸው ከሆነ ግን መሄዱ አስፈላጊ አይደለም እኮ። አሁን የኔን ሐሳብ ከእናቷ ጋር እኮ ጨርሰዋል ብዬ ነው አይደለም ከእናቷ ጋር አይደለም የጨርሰው ከሷ። ስለዚህ ከእናትየው ጋር ምንም አይነት ግንኙነት የለውም። መጽሐፉ ተዘግቷል። ስለዚህ የእሷን ቤተሰብ አይደለም የሚያገኝበት ምንም አይነት ምክንያት የለውም። እኔ እኮ ያልኩ ማለት ነው እናትየው ጋር አልቀረም ከሷ ጋር ያለው የፍቅር ግንኙነት ነው የቀረው አይደል? ስለዚህ እናትየው ታሞ ቢሄድ እኮ ለኔ ኖርማል። እናትየው ታመው የሚሄዱበት ምክንያት እነዚህ ሰው ሊጠይቃቸው ነው። ምን ብለው ነው የሚሄዱት? ተሻሎት ወይ ብሎ ያውቃል እኮ ከእናትየው ተሻሎት ወይ ማይላል ጠጥቷል እኮ ምን ሆነ እኮ ከልጅቷ ጋር ያለው ግንኙነት አብቅቷል። እስኪ እናንተ እንግዲህ ቤተሰቦቻችን እናንተ እንግዲህ ዳኛ ሁኑ እስኪ በዚህ ጉዳይ ቤተሰቦቻችን። እኔ ማለት ነው እሱ ባያገኘኝም እናንተ እንድታገኙኝ የምፈልገው ነገር በረባ ባረባው አብሲጥዬ ጎመን ቀቅዬ እያሉ ምክንያት እየፈለጉ ይገናኙ እያልኩ አይደለም። ግን ቤተሰቦቿን ቀድማ ካስተዋወቀችው ወይ ደግሞ ቤተሰቦቹን ቀድሞ ካልተዋወቃት የሆነ ወሳኝ የሚያስፈልግ ነገር ቢሆን ለምሳሌ ደስታ እንኳን ይቀር ሐዘን ቢገጥም እዛ ሐዘን ላይ እሱን ለማግኘት እንኳን የምትሄደው ሐዘኑን ለማጽናናት ወይ የታመመ ለመጠየቅ ነውና ለኔ በዚህ በኩል ችግር የለውም ባይነኝ። የፍቅር ህይወቱ ግን ተቋርጧል። ከሱ ጋር ግን ሻይ መጠጣት የለባቸው። ቦርዴም ቀላል ጠጅም መጠጣት ምንም አስፈላጊ አይደለም። እሺ አሁን እንግዲህ የኔን አቋም ተናገርናለሁ። ወንድም ደግሞ ያለውን ሐሳብ አካፍሏል። ሁለታችንም ሐሳባችንን አካፍለናችኋል። በትዳር ግንኙነትስ ከኤክስ ጋር መገናኘት አለበት ነው የምትለው? አሁንም እንደ ፍቅረኛ አሁን ወደ ትዳር ገብተናል። ሰብስክራይብ እንዳይረሳ። ስለዚህ አሁን ወደ ትዳር ገብተናል። አንድ ያገባ አባወራ አንድ ያገባች አባወራ ከተጋቡ በኋላ ከበፊቷ ኤክስ ጋር እኔ አሁንም እንደ ፍቅረኛው ይገናኙ ችግር የለውም አለ እላለው ሊል መስሎኝ ተዘጋጅቻለሁ ነው የምላችሁ። ጭራሽ ደግሞ ሌላ ሊያዋልዳቸው ፈልጓል ሰውዬ ይልን ነበር። ምንም በቃ እዚህ ጋር እኮ አሁን ይኸውልህ ምን እንደሆነ ታውቃለህ ወንድም? አጉል ልላዘዝ የሚል ሰው ካልሆነ በስተቀር አጉል በቃ የሆነ እንዴት ነው ዘመናዊነት የማይሆን ዘመናዊነት እኔ ዘመናዊነት ልለውም አልችልም። ሰለጠንን አይነት ባይብ ምናምን አምጥቶ ካልሄደ በስተቀር ወደኋላ ነው ሄደው ወደፊት አይደለም። በፍጹም ከትዳሩ ገበቃ እዛጋቱ ትዳር አገባኩ ሰውዬ በቃ እኔ በነገራችን ላይ በኋላ ተመልሶ እሱ ጋር የሚሄድበት ምክንያት ወይ ሊወሰልት ፈልጓል ወይ የሆነ ሌላ አምሮት ነው እንጂ የሚሆነው ምንም የሚያስኬደው ምንም አንዳች አይነት ምክንያት የለውም ባይ አለቀ ብቻ አይደለም እኮ ደቀቀ አለቀ ደቀቀ። ስለዚህ እኔ በነገራችን ላይ ማለት ነው የባሉ ሽማ የባል ውሽማ ወንድ የማያመጣው ነገር የለም። የሚስ ውሽማ ማለት ምን ማለት ነው? የበፊት ኤክሷ ጋር መገናኘትም የለባትም። እንደገና ደግሞ አንድ ሰው ትዳር ኖሮት ሲለያይ ሌላ ትዳር ሲይዝ ከዛ ከበፊቱ ጋር ሰው ጋር ሲገናኝ የባል ውሽማ የሚባል ስለዚህ አያስፈልግም። እኔ ማለት ከቀዶ አሞ አቋሜ ፍጹም የተለየው ሰው ነው። አያስፈልግም። እኔ አንድ ማውቀው ታሪክ አለ። አንድ ልጠይቅ የምፈልገው ታሪኩን ልትነግረኝ እንደሆነ አትርሰውና በፍቅረኞቹ ጋር ፍቅረኛሞች ሲሆኑ ከኤክሳቸው ጋር ይገናኙ
ትዳር ላይ ሲሆን አይገናኙ የምትልበት ምክንያት ለኔና ለቤተሰቦቻችን አስረዳ። ይሄ እኮ ግልጽና አጭር ነገር አሁን ትዳር ማለት ነው ትዳር ነው የተከበረ ተቋም ነው እነሱ ብቻ የሚመሩት ተቋም ትዳር ማለት ነው ስለዚህ አሁን እኮ ቀደም ያልኩት ማለት ነው ቢገናኙ ችግር የለውም ያልኩት ሊታደስ ይችላል መልሰው ሊገናኙ ይችላል በብሎ በማሰብ ግን አሁን ይሄ የራሱ ላይፍ አላት የራሱ ላይፍ አለ ስለዚህ መገናኘት በፍጹም የለባቸው ትዳርና ፍቅረኛ ይለያያል በፍጹም ይለያያል በፍጹም ሌላት በፍጹም ይለያያል ራሱ ቢባል እኔ ደግሞ የምለው ምንድነው በፍቅረኛነት በትዳርም ጭራሽ መገናኘት የለባቸውም በነገራችን ላይ አንድ እኛ እዚህ ጋር ቤተሰቦቻችን እንድታውቁ የምንፈልገው ነገር ምንድነው እኔም ወንዴም እዚህ ጋር ይሄንን ቻናል እዚህ ቻናል ላይ እንደዚህ አይነት ሐሳብ እያንሸራሸርን ያለ ነው አንድ ሰው ጋር ደርሶ የኛ ሐሳብ የዛን ሰውዬ ለዛ ሰውዬ ሐሳቡ ማለት ይጠቅመዋል በህይወቱ ውስጥ ህይወቱን በተሳሳተ ጎዳና እንዳይሄድ በትክክለኛው ጎዳና እንዲሄድ ሊያረገው ይችላል ብለን በማሰብ ከልምድ ከእድሜ ካነበብነው ከኖርነው ካየነው ይሄን ሁሉ አዋህደን ነው ሐሳብ የምንሰጣቸው እንጂ መሬት ላይ የተቀመጠው ነገር ሲታይ ከዚህ የተለየ ነገር ነው ግን ደግሞ እኔ አቋሚ ምንድነው በትክክለኛው መንገድ አስተዳደግ ሰዎች እኮ አቋሚ ስትል እኮ ትራይሴፕስ እና ባይሴፕስ አይደለም የዚህ ትራይሴፕስ እና ባይሴፕስ የዚህና የዚህ ትራይሴፕስ እና ባይሴፕስ ወሳኝ ነው ይኸውልህ አሁንም ቢሆን በትክክለኛው ለመኖር የፈለገ ሰው ከተለያየ ኤክስ ጋር በፍቅረኝነትም ቢሆን በትዳር እኔ እንደወንዴ ሁለት አልወላውልም በፍቅረኝነትም ቢሆን በትዳር በፍጹም መገናኘት የለባቸውም የሚል አቋም ነው እሺ ይሄንን ነገር አስፍራችሁ በደንብ አድርጋችሁ ያዙልኝ የሚገርም አቋም ነው በነገራችን ላይ እኔ ሱሬ አንድ ነገር ልነግርህ ነበር በጣም የሚገርመኝ ነገር ማለት ከበፊቷ ኤክስ ጋር ማለት ነው የበፊቷ ኤክስ ቤታቸው ይመጣል በጣም ግርም የሚለኝ ቤታቸው ይመጣል ባላለ ያኛው ይመጣል ቡና ይበላል ይበላል ይጠጣል ይሄው ስለዚህ በጣም ነበር ቤት መጥቶ ይበላል ይጠጣል እሱ መሰለህ ባልየው ተጫወቱ በሉ ይሄዳል ይጫወቱለታል ይኸውላችሁ ይጫወቱበታል እንዴት ምንም በቃ አሻንጉሊት ያረጉታል ይሄ ጀዝባ ነው እኔ በነገራችን ወንድም እህት ምናምን ነገር የሚባለው ነገር አይ በቃ ከሱ ጋር ያለው ነገር ቆሟል ከቆመ ለምን ቤት ይመጣል አንቺ ሌላ ጊዜ ማውራት ያለብን ነገር ራሱ ቢኖር ወንድምና እህት ግንኙነት የሚባለው ጉዳይ ላይ በደንብ ማውራት አለብን እሱ እናወራለን ግን እንደዚህ አይነት አጉል የዋህነት በዚህ ልክ ደግሞ ይሰደም አምናት አለው ማለት አዝነት በሉ ተጫወቱ ብሎ ይወዳል ስለ ተበላ ተበልካ ኢባቲቤ ተጫወቱበትና ስለዚህ ትዳርሽን ከሱ ጋር እኮ ተለያይተናል አንተን እወዳለሁ አፈቅራለሁ የሚባል ነገር አይሰራም እኔ ደግማ ከተገናኘች አራት ልጅ ካለ መጣጣት ሁለቱ እሱ ይሄ የማይሆን ጭምልቅልቅ ላይ ውስጥ መግባት የፈለገ ሰው ነው ስለዚህ የዋነት አይደለም እምነት አይደለም ይሄ በቃ ይሄ ዝም ብሎ ማሞቂሎ ንፍ የተለቀለቀበት አጥንጫው ላይ ነው ምንም ጥያቄ የለውም ስለዚህ አሁንም ቢሆን በቃ እኔ ለማህበረሰቡ ማስተላለፍ የምፈልገው ነገር የተዘጋ ፋይል ላይ እንደ አዲስ ሄዶ መክተት ምንም አያስፈልግም ወይ የሆነ ያላለቀ ነገር ካለ ተነጋግሮ መቀጠል ካልሆነ ግን እንደዚህ አይነት እህትና ወንድም ምናምን እህትና ወንድም የአባትና እናት የወለደላችሁ ወንድም ካለ እሱ በቂ ካልወለደላችሁ አባትና እናት በቂያችሁ ነው ባይነኝ ለማለት ነው ለማንኛውም እንግዲህ እናንተም ያላችሁን ሐሳብና አስተያየት ኮሜንት አድርጉ በእውነት እናንተን ለማገዝ ለእናንተ ሐሳብ ሰጥተን የሆነ ነገር ሊጨምርላችኋል የሆነ የሚጠቅማችሁ ነገር አለ ብለን በማሰብ ነው እንግዲህ
እዚህ ቻናል ላይ ይህንን ሀሳብ እያንሸራሸርን ያለ ነው። ሰብስክራይብ ማድረግ እንዳይዘነጋ፣ ላይክ በማድረግ አግዙ፣ በጣም አግዙ። እንጠቃቀማለን በእርግጠኝነት። ይህን ለማለት ነው። በሚቀጥለው በሌላ ምርጥ ቪዲዮ እንመጣለን። ወንዴ የምትለው ነገር ካለ? ፋይል አንዴ የተዘጋ ፋይል ተዘጋ፣ ወደ መዝገብ ይላል፣ ይቃጠላል። ተዘጋ ማለት ነው። ሱሬ አንድ ሰው ቢጠቀም ብለን ነው ያልከው ነገር እባካችሁ ከአንድ ሰው የተሻለ ሰው እንዲጠቀም ሼር ቢያደርጉ ሼር አርጉን፣ አበረታቱን፣ ከፍ እናደርጋችኋለን። እሱም በሙያው በትወናው ውስጥ ያለ አፍላ ፍቅር ላይ ትልቅ ደመረ የሚባል ካራክተር የሚጫወትና ከዛ በላይ ደግሞ ብዙ አይነት ፊልሞችን የሰራ ሰው ነው። በጣም ግን ሞቀው እንደዚህ ስለ እንደዛ ነው። እኔም ያው በትወናው ውስጥ ያለው ሰው ነኝ እና ምንድነው እናንተ ጋር ግን በዚህ ሀሳብ እንትን እያለን ዲስከስ እያደረግ አብረን እንግዲህ እንጠቃቀማለን ብለን በማሰብ ነው። ሰብስክራይብ ማድረግ ይስባካችሁ። በጣም አበረታቱ። ከዚህ በላይ እኛ ኮንፍረንም ውርጉረንም ምን ብለንም ቆንጆ ሀሳቦች እያመጣን ችግር የሚፈቱ ሀሳቦች እናደርጋችኋለን። ሰብስክራይብ አድርጉን። በቀጣይ በሌላ ምርጥ ቪዲዮ እንመጣለን። እስከዛው ድረስ ግን ባባይ እንላለን። ይመቻችሁ። ከቁጥር ሳንጎል እንገናኝ። ከቁጥር አጉለን ቻው ባባይ።